ሚያያዙ ጥጋብ ነው ጥጋብ። በዛ ላይ ሌላ ደግሞ ባሳይሽ በስማን ብለሽ እንደዚህ ወንድ ለወንድ አያይዞ ላይ መድኃኒዓለም ይዞ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን ወይኔ ሀቡ አንድ ቋንቋ የሚያወሩ ለመናገር እንኳን በቃ እስኪከብድሽ ማውራት እስኪከብድሽ። ሌላ ዜጋ እንደዚህ አድርጎሽ ቢሆን አሁን ሰው ዝም ያለው በቃ ከዚህ አንዴ ብቻ አይደለም ባይዘው በየአመቱ ጊዜ እየጠበቁ የሆነ የሚገብሩት ግብር አለኝ መስለኝ አላችሁ መስለኝ እንደዚህ በሰው ነፍስ ማለት ነው። በየጊዜው አሁን የዛሬ አመት ይመስለኛል ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተበርክኮ ለምን ሆኖ ያስቆሙት። ይኸው አሁን ደግሞ ጀመራቸው። በቃ ላይክ በየአመቱ የሚገብሩት ነገር ነው መሰለኝ አላውቅም። አንድ አይነት ቋንቋ ነው የሚያወሩት። ስትይ ሲፉዬ ምን አይነት ቋንቋ? አንድ አይነት ቋንቋ ኦሮምኛ ነው እንዴ? ምን ይሆን? በሰይጣን እኮ ነው ማሪ፣ እግዚአብሔር ሰይጣን ገብቶ እኮ ነው ሀገራችን። በአላ ይሄኛው ማለት እርስ በርስ ጸባቸው በምንድን ነው የጀመረው? ላይክ በሴት ነው የጣሉት። በቃ በእርስ በርስ አሁን አይደለም ይሄ ነገር በየጊዜው ነው። በቃ በየጊዜው እንትና ኪንግ ነው በሚል ለእንትና ስገድ ለእንትና በቃ ከድሮ መጀመሪያ ላይክ የሆኑ በፊት የሆኑ በጣም እንትን እንደ አሸባሪ እንትን እዚህ ላይ የሚሰዳደቡ ልጆች አሉ። በእነሱ ነው የጀመረው በፊት። እነዛ ልጆች ከዛ ጊዜ በኋላ ወጡ ግማሹ። አሁን አንዱ 17 ዓመት የተፈረደበት አለ። የመጀመሪያ ጊዜ ሳውዲ አረቢያ ላይ ባለፈው 17 ዓመት ተፈርዶበታል አሉ። እንግዲህ ዝም በይ አልልም። ጂጂ ማርያምን በጣም ተቃጥያለሁ። የምሬን እኔ ያልገባኝ ነገር አሁን ለምን ለህግ አመለክ ህግ የታውቃቸዋል ሳውዲ ያሉት ማለት ነው። አሁን ለዚህ ልጅ ነፍስ ማንም ለህግ አያመለክትም። አራጁ ፊት ይታያል። ማንም አያመለክትም። ምን ገዝት ላይ ቁጭ ብሎ አይደለ እንዴ? ማን ያመለክታል? ማለት ፊቱ የሚታይ ከሆነ እኛ ማመልከት አንችልም ለህግ። ህግ የታውቃቸዋል። በረሃ ውስጥ ናቸው እኮ እነዚህ ሰዎች። አሁን ህግ አያውቃቸው። የገቡት በባህር ነው የሚወጡት በዛ ነው። ኤምባሲ እኔ አላውቅም። ኤምባሲ እንግዲህ መቼስ ኤምባሲም ሆነ ማንም ቢሆን ይህን ቲክታክ ፕላትፎርም የማይጠቀም የለም። ቢያዩ መቼስ እኔ ኢትዮጵያ ነው ያለሁት ውዴ። ማን አባቱ ነው የሚያጠቃኝ? የምሬን ነው ስልሽ በቃ እነኚህ የሚሞቱት ልጆች እኔ ብችል በራሴ ይሄን ነገር ማስቆም ብችል ራሴን ሰውቼ እንኳን አስቆማለሁ። አንድ አይደለም ይሄ ነገር በቃ በየአመቱ ሰው ወጥቶ እግዚኦ ብሎ ለምኖ ምን ብሎ እንትን ይላል። ከዛ በኋላ በቃ አመቱን ጠብቆ ደግሞ ይመጣሉ። ኑ አረብሰኔ ምን አረባ ከባድ ስለሆነ ነው። እሺ በቃ አይ ችግር የለውም። እሺ ያ ይሄ ነገርማ የሆነ ነገር እኔ አላውቅም። በጣም ያሳዝናል። የሰው ነፍስ ረከሰ። በጣም ያሳዝናል። በጣም እግዚአብሔርን ያሳፍራል። እንትን ሁሉ አይመስልሽም እንጂ ይሆናል አይደለ? እንትን የሆነ ፊልም እስኪመስል ድረስ የሀገርሽ ልጅ ውይ ያሳዝናል። በሰው ሀገር እኮ እንዲሁም መደጋገፍ ነው እኮ ያለብን ጋይስ። እግዚአብሔርን ቴንኪው አብዘር ቴንኪው ሄኖክ አመሰግናለሁ። አረ እኔ ጋር ጻፍብኝ ማርያ አይገባኝም እኮ የኔ ወርቅ ምንድን ነው ያልከው? ሴትዮ ለምን ታይዋለሽ? ታዲያ እየደጋገምሽ ያምሻል እንዴ? አይምሮሽ ይታመማል እኮ በእናትሽ አትደጋግምሽ። እሺ ጋይስ ግላብ እንውሰድ። ፋሚሊያን ማለት ህዝቡ ዝም አለ። ላይቭ ላይ ከፍተው ሰው እያረዱ ህዝቡ ዝም አለ። እኔ ማመን አቅቶኛል። ጋይስ ደብል ማለት የሚያየው ህዝብ ማንም ለፖሊስ ሪፖርት የሚያደርግ የለም። እኔ እዛ ሀገር ፖሊስም ሲጀመር እኔ አላውቅም።
ስልሽ ፖሊስ የታውቃቸዋል ሀቡ በምን ያገኛቸዋል ብለሽ ታስቢያለሽ? ከሳውዲ አረቢያ እንደዚህ አይነት ነገር እየተላለፈ ነው ብሎ እኮ ለፖሊስ መጠቆም ይቻላል እንዴ? ህግ ባለበት ሀገር ዋን ላቭ እዛ በረሃ ስለሆነ እኮ እኔ ፖሊስም እዛ የሚደርስ አይመስለኝም። ኤምባሲ ይልቀማቸው እንዳለ ባህር ላይ ያሉትን ኤምባሲ አመልክትና ለሳውዲ ፖሊስ ይለቀሙ፣ ሙሉ ከሀገሪቷ ይጸዱ። እንደዛ ቢሆን በምን እድላችን ደስ ይለኛል። ማርያም ደስ ነው የሚለው ማመልከት ነው። ማስረጃውን ይዞ ማመልከት ማስረጃ ሙሉ እንዳለ ይኸውልሽ፣ አየሻውን ይሄኛው የሞተው ይኸውልሽ፣ ይሄ ከአንገቱ በላይ ነው። ሙሉ እንትኑን አላሳይም እንዳይዘጋብኝ። እንዳለ ቲክታክ ላይ ራስሽ ሰርች ብታደርጊ ይመጣልሽ። አልገባሽ? ምን ብለን ነው ሰርች ማድረግ ያለብን? ወሎ ፊ አርሲ፣ ወሎ እንደ አርሲ ብለሽ ዝም ብለሽ ሰርች አርጊ። ወሎ ፊ አርሲ ብለሽ እነሱን ቪዲዮዎች ወስደን ለኤምባሲ፣ ለፖሊስ፣ ለሳውዲ ፖሊስ እንዲያመለክትና ይኸውልሽ አሁን ያልኩሽን ደግሞ ይኸው ላይቭ ላይ እንደዚህ አምጥቶ ይታይሻል። ወንድ ለወንድ ሉክ አየሽ፣ ቲክታክ እንዳይዘጋብኝ ወንድ ወንድ ማለት አስገድዶ እንዲደፍር እያደረገ ይኸው አስገድዶ ገስት ላይ ቆሞ እየደበደቡ ከኋላ ይኸው ወንድ ለወንድ ወንዱን አስገድዶ እየደፈረው በግድ ከኋላ። አዎ ሀቡ ይኸው ይታይሻል እኮ። ምን የሚያደርጉት አንዱን ለማሰቃየት ነው። አዎ ይኸውልሽ አሁን የአንዱ ቡድን አንድ ሰፈር የሆኑት ወይም ደግሞ አንድ ሀገር የሆኑት የሉም እርስ በራሳቸው እንትን እንዲደራደሩ በማስገደድ ይህንን ሁላችንም ሪፖርት ማድረግ አለብን ለሳውዲ። መድኃኒዓለምን ከቻላችሁ ተባበሩን ከቻላችሁ የሚችል አቅም ያለው ይህን ነገር ማድረስ የሚችል ካለ አድርሱልን። የሰው ነፍስ ነው እየጠፋ ያለው። አስገቢኝ ክያ ገስት እዛ እንትን በዚህ እኮ አንተን ማስገባት አልችልም። በጣም ያሳዝናል። እውነት በጣም የደረስንበት ዘመን እጅግ በጣም ያስፈራል፣ ያሳዝናል። ሰው ምን አይነት ድፍረት ነው? ምን አይነት የጭካኔ ጥግ ነው? ላይቭ ላይ ሰው ማረድ እንዴ! ሰው ዶሮ ነው እንዴ? ሶስት ስለሆንን ሰው ማስገባት አንችልም። ኪያ ለሁለት ኪያ የኛ ነው። ኪያ ጀምስ ወይ ላይቭ ከፍተ ሀቡዬ ችግር የለውም። ኪያ ጀለሴ ነው እሱ በጣም ላይቭ ገብተና አስገብኝ እያለ እንትን ስላለ ላይቭ በኒኮት ለሴቶች ድምፅ የሚሆነውን ነገር በጣም ነው የምወድለት። ሁሌም ከፍተና ከሴት ጎን የሚቆም ወንድ ሁሌም እናበረታታለን፣ እንደግፋለን። ብታይ ይኸውልሽ ሀቡዬ ይሄ ህፃን ልጅ ማለት ነው። ማርያምን ይሄ በጣም ህፃን ነው። ይሄ አሁን